የወንዶች ማዋለጃ የት እንደሆነ ያውቃል? ምንድነው? ያሽሞነሙነዋል ደግሞ መስጂድ እያፈረሱ ሀገር ገነባሉ ማለት ዘበት ነው። በአስቸኳይ ህገ ወጥ አፍራሾችን ከመስጂዳችን ላይ እጃቸውን እንዲያነሱ ውሳኔ ያስተላልፍልን። የኦርቶዶክስ እምነት ተከታይ በሆነ በሙስሊም ወገኖች ላይ የሚደርሰው ሀዘን የኔም ሀዘን ነው። እኔ እቃወማለሁ። አይዞኝ መሐመዴ አንተ መለስ ብለ አይዞ በሌን ጓዴ አይዞ ለሳቅ ለጫወታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ። ዛሬ ቅዴ ነው። ፈታ የሚያደርጓችሁ ቪዲዮዎች ይዤላችሁ መጥቻለሁ። እንስቃለን፣ ፈታ እንላለን። ይመቻችሁ። ላይክ ብቻ ከእናንተ ማድረግ ነው የሚጠበቀው። ላይክ በጣም የላይክ ድርቅ አጋጥሞናል። ያው እንደሱ ላይክ እያደረጋችሁ ቪዲዮን እንጀምራለን። አሽሩካ የምርጦች ምርጫ ይቀጥላል። የዛሬ ቪዲዮአችን ለየት እናደርገዋለን። ካልሳቃችሁ ተሸነፋችሁ ነው። የግድ ቪዲዮውን ስታዩ መሳቅ አለባችሁ። ካልሳቃችሁ ያው ተሸንፋችኋል ማለት ነው። ከሌላ ጊዜ በተቃራኒ ነው። ይመቻችሁ። እንቀጥል እስቲ። እምዬ ኢትዮጵያ እንኳን ደስ አለሽ። እልል በይ፣ ሁሌ ከፍ በይ፣ እደጊ ተመንደጊ። ሰው ያደጉ ሀገሮች ስንት ቦታ ይደርሳሉ? ኢትዮጵያ ከዓለም ሁለተኛ። በምን? በአህያ ብዛት። በአህያ ብዛት ሁለተኛ ሀገራችን። ይህ አህያ የሰውም ተጨምሮ ነው ወይስ እኔ ያላየኋቸው አህያዎች አሉ ኢትዮጵያ ውስጥ? ኢሞሽናል ዳሜጅ። ከዓለም በአህያ ብዛት አንደኛ፣ ጭራሽ አንደኛ። ከፍ በይ ሀገሬ ከፍ በይ። ኢትዮጵያውያን እንኳን ደስ አለን። በአህያ ብዛት ከዓለም አንደኛ ሆነናል። የስልክ ሱስ ሲይዛችሁ ግን ስራ ሲኖርባችሁ እንዴት ነው? አቤት ፈጠራ፣ አቤት ፈጠራ። ይሄ ማዳም ቅመሞችን በተለይ የሚመለከት ይመስለኛል። ስራ መስራት አልቻልንም እና አሽሩካ ቪዲዮ ለምን ትሰራላችሁ እየተባልን ነው። ሳቁ፣ ኧረ ሳቁ። ተጣብሳችሁ የቆያችሁ ሰዎች አላችሁ። ለመሆኑ መቼ ነው የምትጋቡት? የኔ ፍቅር ወይዬ መቼ ነው ግን የምንጋባው? ቆይ ሀገሪቷ ሰላም ስትሆን እንጋባለን። ሀገሪቷ ሰላም ስትሆን? እሺ ፍቅር ወይዬ እንደ ቀልድ እኮ 9 ዓመት ሆነና። አዎ ግን የኔ ፍቅር መቼ ነው የምንጋባው? እንዴ ነገር እኮ አይደል እንዴ ሀገሪቷ ሰላም ስትሆን ነው የምንጋባው አላልኩም? ሀገሪቷ ሰላም ስትሆን? እሺ የኔ ፍቅር ወይዬ መቼ ነው ግን የምንጋባው? ያለምን ሀገሪቷ ሰላም ስትሆን ነው። እኔ እቺ ሀገር ሰላም የምትሆን አይመስለኝም። ሳንሞት አግቢኝ እባክሽን። እሺ ወይ ያለምን ሳንጋባ በቃ ሰማይ ሰላም ሆነ እንጋባለን። ይሄ ቪዲዮ ያስቃልም አያስቅምም። ያ ውስጡም በደንብ እንዲህ ስናስበው ያሳዝናል። ሰማይ ቤተ ሰላም ከሆነ እንጋባለን አለች። እዛ ሄዳችሁ እንደማትረብሹ እርግጠኛ መሆን አንችልም። ለማንኛውም እንቀጥል። ፕራንክ ነው። እንዴት ይገባል? ተዘጋለን። አብራ ሂድ እንግዲህ This one is good. እንዴት ነው እስካሁን? ስንት ሳቃችሁ? ስንት አልሳቃችሁም? ብዙ ከሳቃችሁ ተሸንፋችኋል። ግን መሳቅ በጣም ደስ ይላል አይደል? እንዴ እንስቃለን ገና። ይቀጥል። የአድናቂ መከራ። ኧረ አድናቂ አደናነቀው በደንብ። አዎ ርቀጣው ይላል ትላ ተሸካሚው
ከባድ እኮ ነው። በቃ ይሻት ሄዳለሁ ምናምን ብላ ላጥ ወደኋላ። ሰላም ደር አባቴ። ፋሽን የደረሰበት ደረጃ መሆኑ ነው። ተመልከቱ እንግዲህ። አዎ በጣም ከባድ አለባበስ መልበሳቸው ነው። አዎ ቀጣይ ዘመኑ ወደዚህ እየሄደ ነው እንደማለት ነው። ወንድ ልጅ ሱሪውን ዝቅ አድርጎ እንዴት ይሄዳል ምናምን ተብሎ ብዙ የተማረረበት ጊዜ ነበር። ቀጣይ ደግሞ እንዲህ እየመጣላችሁ ነው እየተባለ ነው። አያስቅም? ይሄ አያስቅም? አልስቅም በዚህ። የወንዶች ማዋለጃ የት እንደሆነ ያውቃሉ ይለናል። እንግዲህ ይሄ ልጅ ደግሞ ተመልከቱት። አቤት አቤት አቤት! ምንድነው ያሽሞነሙነዋል ደግሞ። የአበሻ ወንድ ኩራቱ ቦርጫምነቱ ይለናል። እንግዲህ ይኸውላችኋ። ጭራሽ 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 ጥባበናት ቂምና በቀል ነው። በቃ ይሄኔ እኮ ውስጥ የሞላው ጎፈንድሚ ካልሆነ ሊስተካከል የሚችል አይመስለኝም። ወደ ሌሎች ቪዲዮ ስናልፍ አይድረስባችሁና በአውሮፕላን እየሄዳችሁ አንድ ሰው ተነስቶ መስኮቱን ወይ በሩን ብርግድ አድርጎ ቢከፍተው ምን ትሆናላችሁ? ከሰሞኑ አነጋጋሪ የሆነ ክስተት ተፈጥሯል። ያው አውሮፕላን ውስጥ የምትመለከቷቸው ሰዎች ወደ ደቡብ ኮሪያ እየተጓዙ ነበረ። ልክ ሊያርፉ ሲል አንዱ ተነስቶ በሩን ከፍቶታል። ኢመርጀንሲ ኤግዚት የሚባለው ማለት ነውና እንደዚህ ይሄን በር ነው እንግዲህ የተከፈተው። ተመልከቱ። በሰዓቱ ያው አውሮፕላኑ ምንም ሳይሆን አርፏል። ነገር ግን 9 ሰዎች ወዲያ ወደ ሆስፒታል ተወስደዋል። ከዛም በኋላ በሕክምና ያው ታግዘው ደና ለመሆን ችለዋል። ተነስቶ በሩን የከፈተው ሰውዬም ያው ወደ ፖሊስ ጣቢያ ገብቷል ማለት። ሌላ ከሰሞኑ አጃኢብ የተባለ ነገር ከእንግሊዝ ተሰምቷል። ያው ሰውየው በትዳር እየኖረ ነበረ፣ ሚስቱን አስረገዘ። ያው ኖርማል ነው አይደል እንዴ? ከዛ ቀጥሎ ግን እህቷንም አስረገዘ። ይሄ ሰው አላበቃም። ቀጥሎ እናቷንም የሚስቱን እናትም አስረገዘ እና ይህ ሰው የሚስቱን እህትና እናቷን በማስረገዝ ያው ጥፋተኛ ተብሎ ሰሞኑ ያው ወደ ፖሊስ ጣቢያ ገብቷል። አጃኢብ ተብሏል። እንግዲህ የሚገርም ነገር ነው። ሰርግ ለቀጠለ ሰብ እየተባለ አለና ወጉ ጭፈራ እንደቀጠለ ነው። የሰርግ ነገር እየተሟሟቀ ነው። ያው እስካሁን አልበረደም። ያ መልካም ጋብቻ እንላለን። አሁንም እየተጋባችሁ ያላችሁ ጉራጌ ትላለ። ዋው! በዚህ ሳምንት ከተመለከትኳቸው በጣም ደስ ከሚል የሰርግ ቪዲዮዎች መካከል አርቲስት በእምነት ሙሉጌታ የአደይ ድራማ ተዋናይት የሙሽርነት ጊዜያቸውን እያጣጣሙት ይገኛሉ። እንዴት ነው? በጣም ያምራሉ። ደስ ይላል። ፍቅር ደስ የሚል ነገር ነው። ይመቻችሁ። መልካም ጋብቻ ይሁንላችሁ ብለናል። እንደዚህ አይነት እኮ ነገር ስናይ ፍትህ ለሲንግል የሚያስብል በንግግራቸው ከሚግባቡበት ይልቅ አይናቸው የሚወጣው ንግግር ራሱ ከባድ እንደሆነ ያሳያል። እንዴት ነው ወዝቤኛስ? በኮሜንትና በላይክ በሼር ብቻ ቀረን እኮ እያገባን እንጂ። እዚህ ጋ ያሉባት ፓር በጣም ተመችቶኛል። ደስ ይላል። ታምራላችሁ። ቶቶት ይባል አፍቃሪ አጣሁ ብዬ አላዝንም በራሴ ውሃጣጭ አገኘው ገብቼ ከሚሴ። እንዴት ነው ከሚሴ ጎራ እንበል መሰለኝ። አሃ አራራራ سجديدا وقزع بيدا عمر قلة تقوللا كم يجلا مشكش بلا سلا أبلا حمامت عدي عدي نعجري كمان برا تخم في
ሲፊከና አድና ከኒሜ ጃላላ ሆያ ቦንቱዬ ሄዱን ሲጃላ ድንቅም ፈቱ ፋዲ ሆጅሩን ጃላላ ሆያ ቦናዬ ሲቱን አቶላ ወደ ተከታዮች ለዛሬ ፈታ ያለበት ቪዲዮ ይህን ይመስል ነበረ። ስላተላችሁኝ ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞቻችን እስከምንገናኝ ድረስ ሀገራችን ዳሯን እሳት ማሏን ደግሞ ገነት አድርጎ ቸርቸር መልካም ነገር ያሰማንላችኋለሁ። ከቪዲዮቹ ጋር አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።